ትሁት ምን ልታርግ መጣ? መምጣት አልነበረብኝም? እኔ እንጃ። እንዴት ነሽ? እንዴትም ትሁት ምን ሆነሻል? ምን እንደሆንኩ ቢያሳስብማ ትደውልልኝ ነበር። መደወል እኮ ፈርቼ ነው። ለምን ደፈራህ? አላቅም ብቻ ከዛን ቀን በኋላ በጣም ፈራሁሽ። እና ከፈራ ለምን አሁን መጣ? ጨነቀኝ፣ በጣም ነው ጨነቀኝ። ምንድነው ያስጨነቀ? ቆይ እኔ እና የሚወደድ ነገር ኖሮኝ ነው ይወድሽ? ማለት ብቻዬን ተቀምጬ ብዙ ሰዓት አሰብኩኝ፣ ግን ደግሞ በቃ ምንም የሚወደድ ነገር የለኝም። ቆይ እየቀለድክ ነው ምናሴ? እውነቴን ነው። እንዴ ምናሴ፣ ቆይ አንተ አስተዋይ ልጅ ነበርክ እንዴ? ምን ነክቶህ ነው? ምን ሆንኩኝ? እውነቴን ልጠይቀኝ ነው የመጣኸው? አዎ። ቆይሽ ደህና ነህ ግን? ደህና ነኝ። እርግጠኛ ነኝ ደህና አይደለህም? ትሁት እውነት ደህና ነኝ። ደህና ብትሆንማ እንደዚህ አይነት የልጅ ጥያቄ ባትጠይቀኝ ነበር። እንዴ ይሄ ልጅ ጥያቄ ነው እንዴ? እና ፍቅር ደግሞ ሰበብ ይፈልጋል እንዴ? በጣም ይቅርታ፣ እኔ ፍቅር ምን እንደሆነ አላውቅም። እኔ ደግሞ እኔን ፈልገህ የመጣ መስሎኝ። ምን ይመስላል በእናታችሁ? እሺ ወዴት ነው የምትሄጂው? ኧረ ፈር በእናትህ ትሁት ይቅርታ። እሺ ጋሽ ፖሊሱ፣ ጋሽ ጥበቃ፣ ጋሽ ፖሊሱ፣ ጋሽ ጥበቃ የሚለውን ዘፈን ያውቁታል ፋዩ? እኔ ምሎት ግን ፋዩ በልጅነቱ ከረሜላ መጥተው ያውቃሉ? አቤት አቤት፣ በአንተ ቤት አሸማቃህ ይሞታል። በእኛ ጊዜማ ከረሜላ ቢሉ ከረሜላ መሰለኝ ዳቦ በል። አቤት የእርሶ ሳክስ ደግሞ አቤት አቤት አቤት፣ በቃ እንዲህ ትቀደሉታለሁ። እና ስገምጡ ነው አይኖራችሁት በለው። አሁንማ ሁሉም ነገር ተበለሻሽ። ምን ያደርጋል? ፋየው እዚህ ላይ ወራጅ አለ። ዘመናችንን አይሳደቡ። ኧረ ወዲያ ጊዜ ክፉ ነው። ስንት ቦታ ደርሳለሁ ብዬ ባይሙሬ ያሰብኩት ስንት ከፍታ ነበር። ይኸው ጊዜ ጥበቃ አድርጎ ቁጭ አደረገ። ፋየው እርሱ ግን ጥበቃ ነዎት እንዴ? እና ታዲያ ምንድን ነኝ? ፓይለት ነኝ እንዴ? ቆይ ማንን ነው የሚጠብቁት? ማንን ነው ማለት ምን ማለት ነው? እኔ እንደው ፋየው ጥበቃ ነኝ ከሚሉኝ ኃላፊና አግዳሚውን ህዝብ ምቆጥር ህዝብ ቆጣሪ ሰው ነኝ ቢሉኝ ይቀለኛል። እንዴት? እኔ እዚህ ስመጣ አንድም ሰው ሲገባም ሲወጣም አይቻለቅ። ምኑን እንደሚጠብቁ እኮ ነው ግራ ይገባኝ። እሱስ እኔም ግራ ገብቶኛል። እርሶ ደግሞ ምን ሆኖ ነው ግራ የሚገባውት? ጠዋት እመጣለሁ፣ እዚሁ ተሰጥቼ እውላለሁ፣ ሲመሽ ደግሞ እሄዳለሁ። ፋየው ውስጥ ግን ገብተው ያውቃሉ? ኧረ ማን አስገብቶኝ እኔ ልጅ። እና ውስጥ ምን እንደሚሰራ ምን እንዳለ ምንም አያውቁ? እኔ ምንም አላውቅም። እንደውም አንድ ጊዜ በቀዳዳ ጩልቄ ሳይ አንዱ አልደረስብኝም መሰለ። እና ፋየው ምንም አላዩ? ኧረ ምንም አላየሁ። እኔ ምሎት ፋየው እርሶም እዚህ ቁጭ ብለው ወንበር ከሚያሞቁ ለምን ባጥር ዘለን ገብተናል? ምኑን? ፋየው ደግሞ ውስጥ ያለውን ነው። ወይ ጉድ! በል ዘለ ገባና የእንጀራ ገመዴን በጥሰጥ አለልኛ። ምን አሁን እንጀራው ነው? ፋየው ጣጣ የለውም አልኩት እኮ። እርሱ ከተባረሩ እኔ ልጆታለሁ፣ ስራ እስከሚያገኙ እኔ ከፍሎታለሁ። አንተ ልጅ በዚህ እድሜ ጡረታ አውጣት በሉኝ አላልኳችሁም ነበር? አይ እኔ እኮ ምናልባት ውስጥ ወንጀል እየተሰራ ከሆነ ጥሩ አይደለም ብዬ ነው። እሱስ ትክክል ነበርክ፣ ግን ደግሞ እኔ እንደዚህ አይነት ነገር አልፈልግም። ይመቾት በቃ እኔ ወደ ስራ ልቁስ። ጥሩ ነው፣ ሄድ በል። ጋሽ ፖሊሱ፣ ጋሽ ጥበቃ፣ ጋሽ ፖሊሱ፣ ጋሽ ጥበቃ፣ ጋሽ ፖሊሱ። መቼ ይሆን እንደው ልብም ምትገባ? ይሄ ኮርማ ደግሞ ምን ሊለኝ ነው? ፒስ ነው አለው። ምን እየሰራ ነው? እያጨስካል እንዴ? እያየኝ አይደል? ሲጋራ ግን ለምን አይቀርብም?
ለምን ይቀርብኛል? ካላጨስኩ ችግሬን በምን ልረሳ? ችግር ለመርሳት ግዴታ ማጨስ አለብህ? እኔ እንደውም ገንዘብ የሚያወርሰኝ ቤተሰብ የለኝ ወይ እንደ ተምቹ ከአሜሪካን ዶላር አይላክልኝ። ሲጋራ ናት ዘመድ። በቃ ሞደስክ? ኧረ ምን ቦጣኝ። መርኩስ አንድ ነገር ልጠይቅ ነው የመጣሁት። አሁን ስለጠፋው ነገር ልጠይቀኝ ነው አይደል? ዛሬ ለመጨረሻ ጊዜ ነው የምጠይቅ። አልነግርህም አልኩህ አይደል? በቃ ተፋታኝ። ቆይ እኔ ያክል የፈራው ልጁ ማን ነው? በአንተ ቤት ዛፓ ሙድ መጫወት ነው? እኔ ሳቅህ እኮ ቦቅቧቅ አልነበርክም። ለምንድን ነው እንደዚህ ተንቦቀቦቀው? ኧረ በእናትህ ፍታኝ እንዴ! አንተ ነገርከኝም አልነገርከኝም ግን እኔ ደርስበታለሁ እኮ ሞክራ። እንዲሁም አንዳንዴ ሳስበው አንተ ራስህ መሰለኝ የሰረከው። እኔ በሆነ ይሄን ያህል መገግም ይመስላል? ሲጀመር አንተ ገገማ ነህ። ገገማ ባትሆን ኖሮማ ይሄን ያክል እየለመንኩ አሰግጥብኝም ነበር። ደግሞ ዛፓ አላዋጣ ሲልሽ ለምን አገባሻ? ቆይ እንደዚህ እንደቀለድክብኝማ አትቀራትም። እኔ ላይ ለምን ትፎክራለህ? የሰረኩት እኔ አይደለም። ይሄ ነገር ስደርስበት ያንተ እጅ ይኑርበትና እኔን አያርገኝ። እሺ መጀመሪያ እስቲ ማን እንደሆነ እንድረስበት። ምን ይመስላል? በኪድዬ ማላጋት ነበር። ምን አይነት ጫማ? እንዴት ነሽ? ሳሚ ቢስኗ አለው። ቆይ እንዴት መጣ? አለ አይደል እንዲሁ ወክ እያደረኩኝ መቀለድ ነው ነበር ግን አልሳካልኝም። በፊት ይወጣልኝ ቀልደኛ ነበርኩ። አሁን ግን እንጃ እየሆነልኝ አይደለም። አሁን ምን ልታረግ መጣ? ይኸውልሽ ሰላምዬ የምር ላናግርሽ እፈልጋለሁ። ምንድን ነው የምታናግረኝ? እሺ መጀመሪያ አረጋጊው ከዛ እናወራለን። እኔ ምንም ነገር ማውራት አልፈልግም። አረ ሰላም የምር የሌለሽ ነው። እኔ አንቺና ማስመጥ እንዲጠብር ግፍ እያልኩ አይደል እንዴ? ኧረ አትገግሚብኝ። ጭራሽ እኔን ገገማ ነሽ እያልከኝ ነው? አረ እንደዛ አይደለም። ከጀለሶች ጋር የምንቀለልዳት ሙድ ስለሆነች በቃ ይቅርታ። እሺ አሁን ይሄ እንደምታየው የሥራ ቦታዬ ነው። ብትሄድልኝ በጣም ደስ ይለኛል። ይኸውልሽ ሰላምዬ ብራዘርሽ የሌለበት ሰዓት ጠብቄ እኮ የመጣሁት እኮ ላወራሽ ስለፈለኩኝ ነው። ሰውዬ ላናግር አልፈልግም እያልኩ ነው። እሱንማ እኮ ሰማሁሽ። ከምን አለ አንዳንዴ እንኳን ብትረጂ። ምንድን ነው የምራለው? እሺ በቃ አንዴ ተረጋጊና ልትኩሽ ከዛ ትረጂኛለሽ። እኔ ምንም ነገር ማውራት አልፈልግም። ሰላም ምንድነው እንደዚህ መገገም? በቃ አልፈልግም አልኩ አልፈልግም። ቢሳይሽ አሁን ሂድልኝ። ሌብነቴን በግልጽ ስለነገርኩሽ ነው አንዴ ገገምሽብኝ። ጭራሽ ገገማ የሚለውን ቃል ደገምከው? ወይኔ ይቅርታ ግን ነው አይደል? ሲጀመር እኔ እናንተ ምን ያገናኘናል? ያው ብዙ ነገር ለምሳሌ አለ አይደል የሆነ ፎንቃ። ሰውዬ ጤና የለህም እንዴ? አሁን ከዚህ ቦታ ሂድልኝ። ፒስ እሺ ሌብነቴን ሳይሆን ሰውነቴን አይተሽ ካዘንሽልኝ አጩይልኝ። እሺ ሂድልኝ። ይሻው ስንት አይነት ሰው አለ በጌታስ። ቆይ ግን እዚህ ስራ ቦታ ድረስ የሚመላለሰው የእውነት ወዶኝ ነው ወይስ ሙድ እየያዘብኝ ነው? ለነገሩ የራሱ ጉዳይ፣ እኔ ምን አገባኝ። እማዬ ድንብላል ግን የት ሄዳ ነው? ምን አውቃለሁ ሀኒ፣ ከዛ ልጅ ጋር ነው የምትሆነው። ከማን ጋር? ከተምቹ ጋር። ታዲያ ሌላ የት ትሆናለች? እሱን እኮ ቅድም አውርቼው ነበር፣ ስራ ነው ያለው። ወይ ከወንድሟ ጋር ትሆናለች። እኔ የምልሽ ሀኒ፣ ስራ ግን እንዴት እየሄደላቸው ነው? በጣም እየተሳካላቸው ነው። ጥሩ ሁኔታ ላይ ናቸው። በጣም ጥሩ ልጆች ናቸው፣ ይሳካላቸው። በጣም እማዬ። እኔማ ጆሮን ሳየው በጣም ግርም ይለኛል። እንዴት ውለታውን እንደምመልስ አላውቅም። የምን ውለታ ነው እማዬ? እያደረገልን ላለው ነገር ነው። አሴር በተፈጥሮ መልካም ልጅ ነው። ለውለታ ብሎ አይደለም እያገዘን ያለው። ለነገሩ ትክክል ነሽ የኔ ልጅ። ሲሰጥ እየተሰጠው እንደሆነ ልብ አይልም ሰው። እማዬ። አቤት ሀኒዬ። ሌላ ሊያግዘን የሚችል ሰው አለ እንዴ? ሊያግዘን ማለት ምን አይነት ሰው? ምናልባት በፍርድ ሂደቱ ላይ የተወሰነ ሊያግዘን የሚችል ሰው ካለ ብዬ እኮ ነው። ሌላ ሰው ደግሞ ከየት አግኝተን? ቆይ እስከ ዛሬ ስትኖሪ ምንም ወዳጅ አላፈራሽም ማለት ነው? ሀኒዬ ወዳጅ የሚኖርሽ ገንዘብ ሲኖርሽ ነው። ከሌለሽ ግን ዘመዶችሽን ባዶችሽ ናቸው። እና በቃ ምንም ሰው የለንም? ምንድን ነው ሀኒዬ? አይ ምንም እንዲሁ ነው።
ሀኒ ከጆሮ ጋር ተጣላችሁ እንዴ? ኧረ አልተጣላንም። ብንጣላስ ደግሞ ይሄን ነው ምን ያገናኘዋል? እኔ እንጃ። ምናልባት ተጣልታችሁ ማገዝ አልፈልግም ብሎሽ ከሆነ ብዬ ነው። አሴር እኮ ህፃን ልጅ አይደለም። እኔ ጋር ስለተጣላ ደግሞ ሀሳቡን አይቀይርም። ታዲያ ምንድን ነው? አይ ማዬ ሁኔታው እኮ ገርሞኝ ነው። እንዴት እስካሁን አንድ ዘመድ እንኳን አጣን ብዬ እኮ ነው። እኔ ሲጀመር የማንንም እርዳታ አልፈልግም፣ ደግሞ ማንንም አላምንም። ለነገሩ ትክክል ነሽ። ከእግዚአብሔር ውጭ ማንም አይታመንም። ሀኒዬ እባክሽ የተፈጠረ ነገር ካለ ንገሪኝ። እኔ ከዚህ በላይ ተስፋ መቁረጥ አልፈልግም። እማዬሙሽ ምንም አልተፈጠረም። ዝም ብዬ እንዲሁ ነው። ይልቅ ቡና ላፍላልሽ እንዴ? ሳይሽ ድክምክም ብሎሻል። ኧረ ተይው፣ አሁን ድንብላል ስትመጣ ታፈላልናለች። ችግር የለውም እማዬ፣ ዝም ብዬ ከምቀመጥ ላፍላልሽ። ጥሩ ካልሽ እሺ። አንቺ ፋራ ነይ እስኪ ላጉርስሽ። ቪታሚን ዘይሮኝ እኔ ራሴ በእጄ እበላለሁ። ነይ ጉረሽ። በእጄ እበላለሁ። ጉረሽ። እንዴት ነው ጉርሻ የተመቸሽ? እንደው አንተ ደግሞ ነገር መጠምዘዝ ትወዳለህ። ጉርሻውንማ ወድጄዋለሁ። እንደውም ከዚህ በኋላ አላጉርስሽምሽ። ለምን? ለምኝኝና አጉርስሻለሁ። ዘሪሁን ደግሞ ለጉርሻም ልለምንክ? አዎ ለምኝ። ተዋ በእጄ አልበላም። እንዴ አልተቆመጥኩ። ትችያለሽ። እንደውም አልበላም። እሺ ቀረብሻ። ሁኔታው ለኔ ተመቸ ዘንድሮ ሁኔታ ሁኔታው ለኔ ተመቸ። አንተ በላኸው እኮ። እና ይለምነኛል ብለሽ ነበር። አንተ ግን ምን አይነት ሰው ነህ? እርቦኛል እያልኩ እንዴት ነው ትተኸኝ የምትበላው? አይ እኔ ምግብ ቀርቦ ሰው መለመን አለብኝ። በተለይ ደግሞ አንቺ። ሲጀመር ሁለት ምግብ እንዴት ነው ለብቻ የጨረስከው? ቆይ እየገመትሽ ነው? አዎ አባቴ ድረሱልኝ። አንተማ አይደለም የሸመተ ያራሰም አይችልም። በአማርኛ እናውራለን ብለን እኔ የምለው ስንጋባም እንደዚህ ነው የምትበላው? አሁን ስርዓት ያሽ። እኔ በሆድ የሚገምተኝ ሰው አይመችኝ። አዎ አባቴ ድረሱልኝ። አንተማ ምግብ ብታጣ አንድ ቀን እኔን ጠቅልለህ ነው የምትጎርሰኝ። ሲጀመር ምግብ ለምን አጣለሁ? ወጣት ነኝ፣ እየሰሩ አመጣለሁ። አንቺ ደግሞ እያዘጋጀሽ ትጠብቂኛለሽ። እንደው አዎ አባቴ በጥበባቸው ይጠብቁኝ እንጂ አንተስ እንጃ። አሁን ምግቡን ትፈልጊያለሽ ወይስ ይቅርብሽ? ብፈልግ እስኬት ይመጣል? ኪሳችንን ይጭነቀው እንጂ እነሱ ምን ይሰራሉ? በያ እስኪ አንድ ምግብ ጨምሪልን። ለነገሩ ሁለት አድርጉ። ኧረ እኔ አንድ ይበቃኛል። አይ አንዱ ለኔ ነው። ትንሽ ቅር ብሎኛል መሰለኝ። እንዴ ሁለት ምግብ ጥርግ አድርገህ በልተህ እንዴት ነው ቅር የሚልህ? አንቺ ሴትዮ በሆዴ አትገምችኝ አልኩሽ እኮ። የሰው ልጅ በሆዱ አይመዘንም። ወይ ጉድ! ቆይ ግን እኔ ምን አይነት ጅብ ነው ወደ ህይወት ያስገባሁት? ጅብ? እኔን ጅብ? አዎ ይሁን። አሁን የሚጠጣ የምትጨምርልሽ። ለነገሩ አንቺ እንደ አራት ሴት ሚሪንዳ ብቻ ነው የምትጠጪው። ምን ደህና ነገር ትጠጫለሽ? ባለ አስተናጋጅ እስኪ የወንድ ልጅ መጠጥ አምጪ። መኮረኒያቸው ራሱ ያሰክራል። ምን ነው ደበረን? ኧረ አልደበረኝም። ምን ሆነ አትለኝም እንዴ? ምን እንደሆንክ ስለማቅ ለምን ጠይቃለሁ? እስኪ ምን ሆኜ ነው ንገረኝ። ጆሮን አግኝተው ነበረ? አዎ እንዴት አወቅ? ይኸውልህ እንደዚህ ነጭ ላብ እኮ የሚያለብህ እኮ እሱ ስታገኘው ብቻ ነው። ጆሮ አምርሯል ሳሚ። እና ምን ይሁን? ወርቁ እንደምንም ብለን መመለስ አለብን። ታዲያ ለምን አትነግረውም? እኔ ይኸውልህ ጨቅ መላ ገብቶልኛል። እሱ ደግሞ ከየት አምጥቼ ነው የምመልሰው? አስጠንቅቆኝ ነው ሄደ። ቆይ ምን ብሎ ነው? ካልነገርከኝ ሲለኝ አልነግረም አልኩት። ከዛስ? መጀመሪያ ዛባ ሙሉ ተጫወተብኝ። ከዛ አንተን የሰረኩ አለኝ። እና ምን አልከው? እኔ አይደለም ስለው ይሄ ሌባ እደርስበታለሁ አለኝ። ያኔ እገላለሁ አለኝ። ኧረ እባክህ ተው። ተዋት በል ሳሚ።
አሁን ምርኩዝ በእናትህ ምንድን ነው የምትለኝ እንዴ? ማን ነው ከሌለ ታዲያ ከሌለ አምጠው። አንተ ምን አስበህ ነው ያንን ላመለው ይስርከው? እና እኔ ቃጭማሪ ሳዚስ ታዲያ የመጀመሪያ ነው ባይሆንም ግን ገንዘቡ ግን በዛ። ካገኘው መላውን መልስና ወርቁ እቀበለዋለሁ፣ ካልሆነም ደግሞ ሌላ መላላው ላይ ደርብበታለሁ ብዬ ነበር። እኔማ ለምን ግን ጭማድ ያዙን ሰው ያንለምነው? አንተ ትቀልዳለህ እንዴ? እስካሁን ያልሞከርኩ ይመስላል? ሞከረ ነበር እና ምን አለ? ያለ ድጋሚ መላውን ይዘህ ሳትመጣ እዚህ አካባቢ ድረሽ እንዳትል ብሎ ነበር። እና ምን ይሻላል? ያለ ሌላ ምንም ምርጫ የለንም። ጆሮ አላርፍ ካለ ዝም ብለን መውጋት ነው በቃ። ግን ጆሮ እኮ ብርዝናችን ነው። እና ታዲያ እኛ ከምንሞት ገለነው ብንታሰር አይሻል? አባዬ ቀድመኛል እንዴ? አዎ ቀድሜሻለሁ። እኔ ልጅ እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ዋልክ? ይመስገን። ፋኖስ የለችም እንዴ? አሁን ነው ሱቅ ደርሼ ልምጣ ብላ ሄደችው። እና ምግብ በልተሃል? አዎ እንደመጣሁኝ በላው። አንቺ ግን የታምሽተሽ ነው? እማዬ ጋር ነበርኩኝ። ጥሩ ነው እናቴ። አንዳንድ ጊዜም እኮ ብቅ እያሉ መጠየቁ ጥሩ ነው። አባዬ። አቤት አንዬ። አንድ ነገር አስቤ ነበር። ብነግርህ አይከፋህም አይደል? ምንድን ነው አንዬ? ወደ እማዬ መመለስ ፈልጌ ነው። ምን ነው አንዬ? ቤተሰቦችሽ ደህና አይደሉም? አረ ደህና ናቸው። ያው እዛው በሆን ይሻላል ብዬ ነው። ምን ተፈጥሮ ነው? አይ ምንም አልተፈጠረም። ያው ነገሮች እየተስተካከሉ ስለሆነ እዛው በሆን ይሻላል ብዬ ነው። እንግዲህ እንዳልሽ የኔ ልጅ። ቅር አላለህም አይደል አባዬ? ለምን ቅር ይለኛል? እንዲያውም በቃ ይቅርብኝ፣ አልሄድም። እንዴ እዚሁ በዚሁ ሀሳብሽን ትቀይሪያለሽ እንዴ? ለምንድን ነው የማትሄጂው? አይ አንተን እየከፋህማ ምንም ነገር ማድረግ አልፈልግም። የኔ ልጅ አሁን እኔ ከፋኝ አልኩኝ? ባትለኝም አባዬ እንደሄድ እንዳልፈልግ አይነህ ያስታውቃል። ልጄ እነዚህ ሰዎች እኮ ቤተሰቦችሽ ናቸው። እኔ ደግሞ እነሱ ጋር ስለሄድሽ ቅር አይለኝም። ከኔ ተለይተህ መኖር እንደማትፈልግ አውቃለሁ፣ ግን ደግሞ እዚህ እናንተ ላይ ሸክም መሆን አልፈልግም። አንዬ አንቺ ነሽ ለኔ ሸክም ይሆንሽብኝ? አዎ አባዬ፣ ስራ አልሰራ ገንዘብ የለኝ፣ ቁጭ ብዬ እናንተ የሰራችሁትን መብላት ብቻ። ልጄ አንቺ እኮ ለኔ እስትንፋሴ ነሽ። እንዴት ነው እንደዚህ አይነት ቃላት የምትጠቀሚው? እዚህ አዲስ አበባስ ቢሆን ያሉት ላንቺ ብዬ እኮ ነው። እሱን እኮ አውቃለሁ፣ ግን ደግሞ አንዳንዴ ይጨንቀኛል። ሸክም የሆንኩብህ ነው የሚመስለኝ። አይ አንዬ የዛኔ በመከራና በጭንቁ ጊዜ ባልጠነከረ ሰውነትሽ ከደረጃሽ በላይ ዝቅ ብለሽ ለኔ ኖርሽውን እኔን ያስታመምሽውን ረስተሽው ነው። እኔ ምንም መከራ አላሳለፍኩም። ለአንተ የማደርገው እያንዳንዱ ነገር ክብሬ እንጂ መከራ አይደለም። እሱን አውቃለሁ። ብቻ ምንም አትጨነቂብኝ። ሄደች መሄድ ከፈለግሽ ደስ እያለኝ ነው መሸኝሽ። እውነትህን ነው አባዬ? ከአንዴም ሁለት ጊዜ እኮ እንድትሄጂ ጠይቄሽ ነበር ካስታወስሽ። አንቺ ነሽ እኮ ድርቅ ብለሽ አልሄድም ያልሽኝ። አመሰግናለሁ አባዬ። ደግሞ በየቀኑ ነው እሺ የምመጣው? አውቃለሁ የኔ ልጅ እንደምትመጭም አውቃለሁ። ደግሞ ሁሉም ነገር ይስተካከላል። አንተ ምንም አታስብ። የኔ መድኃኒዓለም ያውቃል። ምን ሆኜ ነው ግን እንደዛ ተቆጥቼ ሄድኩት? ለነገሩ እኮ ትክክል ነኝ። ምን ነው የወደድሽኝ ብሎ መጠየቅ አሁን ምን ይሉታል? እሱ ህፃን ልጅ ነው እንዴ? ግን እኮ ቢያንስ ከመቆጣ ቀስ ብዬ ባስረዳው ጥሩ ነበር። ሲጀመርስ ምናሴ ምን ነው የወደድኩት? ምኑን ብዬ ሳስረዳው ነበር? ወይኔ ቱት ምን እየሆንኩኝ ነው? እንደውም ለምን አልደውለትም? ሄሎ ሄሎ አትበለኝ። እና ምን ልበልሽ? እኔ አልወቅልም። ቱት ደህና ነሽ ግን? አይደለሁም። ምን ነው? ምን ተፈጠረ? በጧቱ መተ ረብሸኝ ሄደ ሰላም ነሽ ትለኛል? ወይኔ ጉዴ!
መምጣት አልነበረብኝም ማለት ነው? እሺ በጣም ይቅርታ። ማን መምጣት አልነበረብህም ማለት እንዴ? እና ታዲያ ምንድን ነው? ጥያቄህ ነው እንጂ አናደደኝ። አንተ አሁን ምን የሚወደድ ነገር አለህና ነው እኮ? እኔም እኮ እሱ ግራ ስለገባኝ ነው የጠየቅኩሽ። ውሸትሽን ነው አይደለ? አልወደድሽማ? አረ ምናሴ በፈጠረህ አትጀጀል። ምን አደረኩኝ? እስኪ የወንድ ወሬ አውራ በእናትህ። ምንድን ነው የምታወራው? የወንድ ወሬ ደግሞ ምን አይነት ነው? እኔ ያውቅልሃለሁ። ትሁት እስቲ መጀመሪያ አንቺ ተረጋጊ። እንደዚህ እያናደድከኝ እንዴት ነው የምረጋጋው? እሺ አንቺ እንድትረጋጊ ምን ላድርግ? ጥያቄን ትመልስልኛለህ ወይስ አትመልስልኝም? የቱን ጥያቄ? ምናሴ በጣም እያናደድከኝ ነው። አሁን ደግሞ እሺ ምን አጠፋው? የቱን ጥያቄ ትለኛለህ? ቆይ ረስተኸው ነው? የእውነት ረስቼው ነው። እሺ አንቺ አስተውሽኝ። ወይኔ ትሁት፣ ቆይ እየቀለድክብኝ ነው? ትሁት በእውነት አይደለም። ቻው በእናትህ። እንዴ ልጅቷ ምን እየሆነች ነው? ምን አይነት ጥያቄ ነው የጠየቀችኝ? መስሏት እንጂ አልጠየቀችኝም። ወይኔ ምን አይነት ደረቅ ነው በጌታ። ምን አይነት ነገር ውስጥ ነው የገባሁት? ቆይ አሁን ይሄን ልጅ እንዴት ብዬ ነው የማሰለጥነው? እትዬ ውይ ድንብል አልመጣሽ እንዴ? ምን ሆኖ ነው? ምንም በጣም ታክዘዋል እኮ። እንዲህ ሆኖ የኔ ልጅ። አይ እርሶማ እንዲሁ ዝም ብለው አይተክዙ። ስራ ቦታ አንዲት ልጅ በጣም እያስቸገረችኝ ነው። ምን አይነት ልጅ? ለስሙማ አለቃይ ናት፣ ግን ምኗም አለቃ አይመስልም። ምን አደረገችሁት? ሆን ብላ እኔን አደጋ ውስጥ ሊያስገባ የሚችል ስራ ነው የምትሰጠኝ። አደጋ? የምን አደጋ? እኔን ከስራ ሊያስባረር የሚችል ስህተት እንድሰራ ነው የምትፈልገው። እና ምን ይሻላል እትዬ? እኔም እኮ እሱ ነው ግራ ግብት ያለኝ። አሁን ነገሮች ተስተካከሉ ስል ደግሞ ተመልሰው እንዳይበላሹ እኮ ነው የምፈራው። አቡዬ አባቴ እኮ ይሄን ያህል ቀልደኛ አይደሉም። ለእርሱ አሳይቶ አይነፍጎትም። እኔ እንጃ ድንብላል። ነገሩ ግን ትንሽ ያስጨንቃል። ይሄን ያህል አይጨነቁ በቃ። ካልሆነ ትተውት ይምጡ። ማለቴ በቃ ሌላ ስራ እንፈልጋለን። እስቲ እግዚአብሔር ያውቃል። እነዚህ ልጆች ግን የት ሄደው ነው? እዚሁ በረንዳ ላይ ቁጭ ብለው እያወሩ ነው። አብረው አይደል እንደሚውሉት? እኛን ተደብቀው ምንድን ነው የሚያወሩት? አይ ምን ያወራሉ ብለው ነው እንዲሁ እየተጫወቱ ነው እንጂ። ታዲያ ከኛ ጋር ይጫወቱም እንዴ? ይተዋቸው እትዬ። በሂጂ ጥራቸው እንዴ። እኛም እኮ ሰውንን ጨዋታ ያምረናል። እንደሱ ይሻላል እትዬ። ቀኑን ሙሉ አብረው አይደል እንደሚውሉት? ምን ጉዳይ ቢገጥማቸው ነው ብቻቸው የሚያወሩት? በሂጂ ጥራቸው። እሺ በቃ ልጥራቸው። እሺ በቃ ለዛሬ ታያቸው። ከዚህ በኋላ ግን እንደዚህ አይነት ነገር ማየት አልፈልግም። እሺ እትዬ። ግን ሳስበው በጣም የጨነቁት ይመስለኛል። እንዴት እንደሱ አልሽ? ቁጣ ቁጣ እያሉት ነው። አረን ያልተቆጣውም ድንብላል። አሁን ግን ስለደከመኝ ትንሽ ልረፍ። እነሱ ደግሞ ብዙ ከቆዩ ጥሪያቸው። በቃ እትዬ እርሱ አረፍ ይበሉ። እኔ ወጥቼ እፈልጋቸዋለሁ። እሺ በቃ ጥሩ። የበናት ምን አይነት ቤት ነው? ቤት መቀየር አለብን። አንተ በቃ እንውጣ እባክህ። ተወኝ በእናትህ፣ በጣም ተናድጃለሁ። አንተ ደግሞ ምንድነው አንድ ነገር ከያዝክ በቃ ልብጥኝ ማለት ትወዳለህ። ፍታ እንጂ። ቆይ አንተ አልተናደድክም ነው? መናደድማ ተናድጃለሁ፣ ግን ደግሞ እንቅልፍ ማጣት አልፈልግም። ቆይ ሻው ምንድን ነው የምናደርገው? ጆሮ፣ እኔ ግን ሳስበው ይሄ ምርኩዝ የሚባል ልጅ ሙድ እያዘብን ነው ይመስለኝ። እንዴት? ምርኩዝ አንተ ምን ያህል እንደሚፈራ ታውቃለህ። ታዲያ እንዴት ነው እውነቱን እያወቀ አልናገርም የሚለው ብለህ ታስባለህ? ካላወቅ ታዲያ ለምን አውቃለሁ አልክ? ምናልባት መላ ምናምን ፈልጉ። እኔ ግን አይመስለኝም የእውነት ሳያውቅ አልቀርም። ካወቀ ታዲያ ለምንድን ነው መደበቅ የፈለገው? ምናልባት ራሱ ሆኖ ቢሆንስ? አይ አይመስለኝም። እሱ ቢሆን የሰረቀው አውቃለሁ አይልም ነበር። ትሰማኛለህ ተምቹ፣ ይህንን ሌባ በፍጥነት ማግኘት አለብን። እኔ ግን ሳገኘው ማለት ነው እንዲህ አንገቱን ይዤ ካልሰቀልኩት ተምቹ አትበለኝ። እኔ የምልህ ተምቹ፣ አንተ እንደ ሰዎች መማታት ትችላለህ? ምን ማለት ነው? እንዲህ አንጠልጥዬ ላሳየህ እንዴ? እስኪ እንደው በሞቴ መታሳይ። ጆሮ፣ ብንከባበር ነው የሚሻለው። አትጃጃል።
እውነቴን እኮ ነው። እኔ ሳቅ እኮ ነገር ትቆሰቁስና ጥለላት እኮ ነው የምትለው። ምርኩዝ ሙድ ይዞ ስላናደደ በእኔ እየተደበርክብኝ ነው። አንዳንዴ ብትደበርብህ ምን ችግር አለው? በርዝና አይደለህ እንዴ? ጆሮ ብትከበር ይሻላል። እኔ ትልቅ ሰው ነብዬ ነው እንጂ በጡንቻዬ ብታቅተኝ በምላሴ አንስቼ ነው ማፈርጥ እኮ። በላ እስኪ አንሳና አፍርጠኝ። እኔ ምልዱ ሀና ባለፈው አግኝታ ምን እንዳለችኝ ታውቃለህ? በቃ እንሂድ እባክህ። ምን? እሺ በቃ እንሂድ አልኩህ እኮ። ሁሌም አንተ እኔን ማሸነፊያ መንገድ ሀና ብቻ ናት። መጀመሪያም እኮ እረፍ ብዬ ነበር። በዚህ ብታቅተኝ በዚህ አታቅተኝም፣ አንስቼ ነው ማፈርጥ ብዬ ነበር። ወንድ ከሆንክ እኔን አትናገረኝም? ጭራሽ እኔን ወንድ ከሆንክ ምናምን ትለኛለህ? አንተ መሰልክኝ እኮ ከሀና ጋር እንዲህ ተቃቅፈህ አድረህ እንደ ቃሉን አልገልጸውም የወጣው። ወንድ ልጅ እኮ ከጀርባ ሄዶ መጋፈጥ አይደለም ፊት ለፊት ሄዶ መጋፈጥ ነው። ኧረ ፊት ለፊት ተጋፈጥክ ወሬኛ። ይልቅ አሁን ሂሳብ ክፍል እንውጣ። ዛሬ ደግሞ የት ሄዱ ነው? በእናታችሁ እዚህ ጠራራ ፀሐይ ላይ አስቀምጦ ማለት ነው ደውለው ዲች ኳ ምን ሆነ ደወለችው? ወየች ኳ ችኳት በለኝ አንተ። እሺ ማን ልበል? ስሜን አታውቀውም ነው? ፒስ። እሺ ይብሜ እንዴት ነሽ? ሰላም ደህና ነኝ። ታዲያ ምን ነው ተቆጣሽ? አልተቆጣውም። አሁን ራሱ እኮ የተቆጣሽ ነው። ሰውዬ አልተቆጣውም እያልኩ እኮ ነው። ቆይ አማርኛ ሰማም እንዴ? እሺ በቃ ይቅርታ። እና ምን ፈልገሽ ነው የደወልሽው? ምን ፈለግሽ ማለት? ካንተ ምን ልፈልግ እችላለሁ? እኔ ምን አውቃለሁ? አንተ ልጅ ግን ቆይ ጤነኛ ነህ? ወይኔ ጉዴ። እሺ ደግሞ ምን አጠፋው? እኔ ምን አቅልሃለሁ? ቆይ ወንድምሽ አብሮሻል እንዴ? ለምን ፈለግከው? አይ ልብስሽን ጥለሽ ሳታብጂ አማኑኤል እንዲወስድሽ ብዬ ነው። እብድ ነሽ እያልከኝ ነው? ይሄንንማ አንቺ ራስሽ የምትክጂው አይመስለኝም። ማለቴ አንቺ ራስሽ ካላበድሽ። ቆይ አንቺ ራስሽ እብድ መሆንሽን ታውቂያለሽ እያልከኝ ነው? እንዴ በደንብ ነው። ካላመንሽ ላረጋግጥልሽ እችላለሁ። እንዴት ነው አንተ የምታረጋግጥልኝ? ቆይ አንተ ሐኪም ነህ? እብድ ነሽ አይደለሽም ብዬ ስጠይቅሽ አዎ እብድ ነኝ ካልሽኝ እብድ አይደለሽም ማለት ነው። አይ እብድ አይደለሁም ካልሽኝ ግን እብደትሽ ተነስቶብሽ ረስተሻል ማለት ነው። ስለዚህ እብድ ነሽ። ምንድን ነው የምትለው? ባጭሩ አዎ እብድ ነኝ ካልሽኝ እብድ አይደለሽም። ያው እብድ አይደለሁም ካልሽኝ ረስተሽው ነው እንጂ እብድ ነሽ። ስለዚህ ልቀጥል? ኧረ እባክህ ጭራሽ ታመራለህ እንዴ? የኔ ወንድም እኔ ጤነኛ ነኝ። መስሎሽ ነው እንጂ ያው አይደለሽም። ለምን አናረጋግጠውም? እሺ ጠይቀኝ። ፒስ። እሺ ሳትዋሺ ነው የምነግርኝ። እብድ ነሽ አይደለሽም? አይደለሁም። ይኸው እንደፈራሁት ተነስቶብሽ ረስተሽው ነው እንጂ ይኸው እብድ ነሽ። እንደውም አሁኑኑ እፈልግሃለሁ። እሺ አሁኑኑ ስራ ቦታ ነው እንዴ? ኧረ እኔ አልመጣም። ብፈነክችኝስ? ምን ብዬ ነው የምፈነክትህ እንዴ? እብድ እኮ መማታት የሚጀምረው ከሚወደው ሰው ነው። አትጃጃል። አሁኑኑ ና። ፒስ። እሺ በቃ መጣሁ። ምን አይነቱ ድንጋይ ነው በእናታችሁ? ጭራሽ እብድ ነሽ ብሎ ሊያሳምነኝ ነው እንዴ? ግን ቆይ እውነቱን ቢሆንስ? ማለቴ ድንገት አሞኝ ተነስቶብኝ እረስቸው ቢሆንስ? ኧረ በስመ አብ እንዴ! ኡፍ እብድማ ራሱ። አይዞሽ ሲስቱ፣ ይሄ ኑሮ እንደሆነ ሞልቶ አይሞላ። ጭራሽ ብቻሽን ያስወራሽ ትልቅ ጫማ ልጥረግልህ? እሱ ይሻላል። ቢያንስ እሱ ኑሮሽን ደጎም ያደርግልሻል። እሱስ ትክክል ነህ። ቆይ እንገናኝ ያልከኝ እንደዚህ ተዘጋግተን እንድንሄድ ነው እንዴ? ዝም አልኩሽ እንዴ? እንዴ ከተገናኘን ጀምሮ እኮ ከሰላምታ ውጭ ምንም ነገር አላልከኝም። ይቅርታ፣ ምን ማውራት እኮ እንዳለብኝ ስላልገባኝ ነው። ምናሴ
አስተዋይ ልጅ ነበርክ እንዴ? ምን ያገናኘዋል ታዲያ? እንዴት ነው መረዳት ያቃተህ እንዴ? ትሁት ስለተረዳውሽ እኮ ነው ሰፈርሽ ድረስ መጥቼ ያገኘሁሽ። መገናኘቱ ትርጉም ያለ ይመስልሃል? እሺ ምንድን ነው የምትፈልጊው? አላውቅም፣ ግን አንተ ስራ እንድትሆኝብኝ አልፈልግም እንዳልከኝ ለእኔ አንተ ስራ እየሆንክብኝ ነው። ትሁት የምርሽና? አዎ ምናሴ። ቆይ የኔ መምጣት ነው ስራ የሆነብሽ? መምጣትህ ሳይሆን ስራ የሆነብኝ ሀሳብህ ምን እንደሆነ አለማወቄ ነው። ቆይ ላንተ ያለኝን ስሜት ላስታም ወይስ ምን ፈልጎ ነው የሚያገኘኝ እያልኩ ልጨነቅ? ትሁት እኔ እኮ የምመጣው ምናሴ፣ በቃ ምንም ነገር አትበለኝ። አሁን በትክክል ለኔ ያለህን ስሜት ማወቅ እፈልጋለሁ። ምንም አይሰማኝም። ሳትደውይ ስጠፊ ግን ይጨንቀኛል። እና እሱ ጭንቀት ከምን የመነጨ ይመስልሃል? ባለፈው ደግሞ ከነ ሰላምዬ ጋር ስላንቺ እያወራን ነበር። ሰላም ማለት ከእህትህ ጋር? እና ከሰላምዬ ጋር ካወራኝ በኋላ ነው በአንቺ መጥፋት መጨነቅ የጀመርኩት። ምን ነበር ያወራችሁት? ስላንቺ ስነግራት ደውልላት አለች። ስለኔ ምን ነገርካት? ያው መተሽ እወድሃለሁ ምናምን እንዳልሽኝ ነው። ከዛ ሰላምዬ ደውልላት ስትለኝ እኔ ደግሞ አልደውልም አልኩኝ። ለምንድን ነው አንተ መደወል ያልፈለግከው? ቆይ ደውዬልሽ ምን እልሻለሁ? ከዛ አልደውልም ስላት ይሄኔ ራሷን አጥፍታ ይሆናል ስትለኝ ተጨንቄ መጣኝ። ምን? እኔ ነኝ ራሴን የማጠፋው? ከዛ በኋላ ሳትደውይ ስትቀሪ በሰላም አልመሰለኝም። ራስሽን ያጠፋስ መስሎኝ በጣም ተጨንቄ ነበር። እንዴ ምንድነው የሚያስቅ ነገር አለ እንዴ? ምናሴ ግን ምን ነክቶህ ነው? ተማሪ ያለን እኮ በጣም አስተዋይ ልጅ ነበርክ። እናው ምን ተለወጠ? እህትህ ሙድ ስትይዝብህ እንዴት ነው ያልገባህ? ይሄንንማ የሆነ ቦታ ተቀምጠን ነው የምትነግረኝ። ኧረ እኔ ስራው መግባት አለብኝ። በል በእናትህን አንዴ እናውራና ከዛ በኋላ አብረን እንሄዳለን። ወይ አንተ ምን ይደብራችኋል? ይሄኔ ተኝተው እንቅልፋቸውን እየነፉ ነው። አይታይም እንዴ? መች ተኙ? ደብሯቸው እኮ። ፋየው መጣችሁ? አዎ መጣን። ምን ሆነዋል? ምንም አልኩ። ይልቅና ተቀመጥ። አይዞህ ነው ፋዘር። ያህንዬ ነገር ግራ ግብት ብሎ። ሀና ደግሞ ምን ሆነች? ይቺ የምድር ጌጥ የሆነች ልጅ መቼም ጉዷ ያልቅ። ደግሞ ምን ሆነች? አንተ ልጅ ግን ሀና ናት እናገራት ስላልገባም እንዴ? እውነቴን ነው። ማህበረሰቡንም እኮ እንዲህ ነው የምታምሰው። ፋዘርዬ ይሄን ልጅ ልገለው ነው። የሆነ ነገር ይበሉት። ምን ልበለው አሴር? ምን አውቃለሁ። ብቻ ግን ሀናን ሲናገራት ደስ አይለኝም። ለነገሩ አንተም ዳውላ ነህ። ፋየው ቆይ ግን ምን ሆነ ነው? ወደ ቤተሰቦቿ ልትሄድ እና እሱ ነገር እንደዛ ያስደብሮታል እንዴ? እንዴት ነው የማያስጨንቀኝ? ሀንዬ እኮ ልጄ ናት። ባህር አቋርጣ ትሄድ። እዚሁ አዲስ አበባ አይደል እንደሚኖሩት? ተምቹ እኮ ትክክል ነው። ለረጅም ጊዜ ብቻዎትን እያሉ እኮ ከነሱ ጋር ስኖር ነበር አይደለ? አሁን ደግሞ ፋኖስ አለችሎት። እንደውም እኔ ሳስበው ፋየው ይሄ አጋጣሚ ጥሩ ይመስለኛል። እንዴት ነው ጥሩ የሚሆንልኝ? መቼም እዛ ክፍል ከፋኖስ ጋር በፍቅር አንድ ላይ ሆነው ሀና በመሀላችሁ ስትገባ ጥሩ አይደለም አይደል እንዴ? አረ ተምቹ አትጃጃል። እስኪ በኪርዬ እስኪ የሚቀለድበትን ቦታ ወቅ። ምን እሺ ነው? ሲጀመር አንተ እንደዚህ አይነት ነገር አታውቅ። ምንድነው እንደዚህ የትልቅ ሰው ወሬ ውስጥ ጥልቅ የምትለው አይደል ፋየው? አንተ ልጅ ጭራሽ አሴርን ለመስደብ ተባባሪ ልታረገኝ ነው? ምን ያሽኮረምሞታል ፋየው? እውነቴን ነው። አንተ ልጅ ተው ብዬሃለሁ። ምን ይላል? በማይመጣው ይመጣብኛል እንዴ? ጆሮ ግን ለምንድን ነው ፍቅርን የማታጣጥመው? እንዴት አድርጌ ነው ፍቅርን የማጣጥመው? ፋየው እንዴት አድርጎ ፍቅር መኖር እንዳለበት እስኪ ንገሩት። እነዚህ ልጆች አብዶ ሊያሳብዱኝ ነው እንዴ? እስኪ ተውኝ። እኔ እኮ ፈታ ያደረግነው መስሎኝ ነው። መልሰን ድብርት ለቀቅኑበት እንዴ? አሮዲያ እናንተም ብሎ ድብርት አስለቃቂ ምን ይመስላል? እኔ ምሎት ግን ፋየው ይሄ ኑሮ እንደምታዩት ነው። ሞልቶ አይሞላም። በዚህ ሞላ ሲሉት በዚህ ጎላል፣ በዚህ ጎደለ ሲሉት በዚህ ይሞላል። ሱላ መንፈታ አንልም። አሁንስ አበዛው። ፋዘርዬ በስራ ቀልድ እንደማያውቁ ታውቃለህ። ግን እኮ እውነቱን ነው። ይሄ ኑሮ መች ሞልቶ ይሞላና ነው? እርፍ። ይሄኔ ነው መፍራት። ፋየው አሁን ምን እናደርጋለን መሰለህ? ከዛ እኔና እርሶ ሆነ ቦታ ወስጄ ፏ ብለን እንመለሳለን። እውነትን ነው እባክህ፣ ሳይሻል አይቀርም። ና አንተ እንከፍ ና እንደውም ሰርተህ በላ እስኪ እንዴት እንደምሰራ ታያለህ። ና ቁጭ። የምራችሁ ነው? ኧረ የምራ ያዝ። ይሄን ያዝ። በቃ እንደዚህ ያው በዚህሽ በኩል ወፍ እንኳን እንዳያልፍ። ና ጋሽ ፖሊሱ፣ ና ጋሽ ጥበቃ፣ በደንብ ጠብቂ። አሴር
አንድ ሴት ታስገባለህ። ጉድ እንዳታረገኝ ነግሬሃለሁ። ጋሽ ፖሊሱ እውነትህን ነው። ጋሽ ጥበቃ። ኧረ እናንተ የምራችሁ ነው እየሄዳችሁ ያላችሁት? ቻው። ነገር ዱላ ሲያዝ ለካ እንደዚህ ሞራል ሁሉ ይነሳል። አሁን እዚህ አንድ ሰው ቢመጣ አፈታተሽ እንደዚህ ቆምና ሰላምዬ ግን ስራውን በደንብ ለምደሽዋል። እና እኔ አንቺ ጀግና እኮ ነኝ። ምናሴ ግን የት ሄዶ ነው እንዴ? እሱ ልጅ እኮ ከጎረመሰ በጣም ቆየ። እመጣለሁ ብሎ ይወጣል፣ ከዛ ማታ ነው። እሺ ምን ልታደርግ መጣ? ስማ እኔ ብድ ነኝ። ተነሳብሽ መሰለኝ። በሄድ ሳይሻል አይቀርም። አርፈ ተቀመጥ እሺ። ጭራሽ የስልኩን ማነሳና በአካል መተል ሰድበኝ ነው። ኧረ እኔ እየተሳደብኩ አይደለም። ቆይ ሀና ንገሪኝ እስኪ እኔ ብድ ነኝ? እብድ ማለት ማን ነው እብድ ያለሽ? እሱ ነው። ምን እንዳለ ታውቂያለሽ? እብድ ካልሆንሽ ላረጋግጥልሽ አለኝ። ከዛ ምን ቢል ጥሩ ነው? ቆይ አንቺ ስለምትረሺ ነው ለሷ ልንገራት። አንተ ልጅ ግን ትንሽ አበዛዋል መሰለህ። እኔ ልንገራት ነው እኮ ያልኩት። እንዴ ሌላ ምን አልኩኝ? እሺ አንቺ ተይው በቃ ሰላምዬ፣ እሱ ይንገረኝ። እንዴት አረጋግጥክላት? ሲስቱ ሰላም በደንብ ታውቂያታለሽ አይደል? አዎ አውቃለሁ። ምን ነው? አንቺ ነው ጥያቄ ልጠይቅሽ። ያው የምታውቂያት ከሆነ እብድ ነች አይደለች የሚለው በደንብ እናረጋግጣለን። እሺ ጠይቀኝ። ይሄ ነገር አንቺ ጋር የሚሰራ አይመስለኝም። እስኪ እራሷ አልጠይቃትና እብድ ነች አይደለች የሚለው በደንብ እናረጋግጣለን። እሺ ጠይቃት። እሺ ሰላም አንቺ ልጠይቅሽ። እብድ ነኝ ካልሽኝ ጤነኛ ነሽ ማለት ነው። እብድ አይደለሁም ካልሽኝ ግን ረስተሽው ነው እንጂ ይሄው አብደሻል ማለት ነው። ምን አይነት ነገር ነው? ቆይ ተይው ይጠይቀኝ። እሺ ሰላም አሁን በትክክል መለሰልሽልኛል። እብድ ነሽ ወይስ አይደለሽም? አይደለሁም። አላልኩሽም? ረስተው ነው እንጂ እብድ ናት እኮ። እውነትም ነች። እሺ ሰላም በትክክል መልሽልኝ። እብድ ነሽ ወይስ አይደለሽም? አዎ ነኝ። ይሄው አረጋገጠችልን፣ እብድ ናት። አንተ ድንጋይ፣ እኔ ሰላም ላይ ነው አንተ ሙድ የምትይዘው? እኔ በእብድ ላይ ሙድ አልይዝም። እብድ ከሆንኩማ መደብደብ ለምን ባንተ አልጀምርም? ወይኔ ሰላም አገኘዋለሁ እንዴ! የማንም እብድ መጫወቻ አለው? ምን አይነቱ አድክም ነው በእናታችሁ። ዝም በይ አንቺ ደግሞ ተቀመጪ። ወይኔ ሰላም እንዴ! ወይ ሰላምዬ ዝም በይ ሀና በእናትሽ። በጣም ደስ የሚል ልጅ ነው። እብድ ነኝ አስባለሽ እኮ። አንቺ ደግሞ እስኪ ዝም በይ። እውነቴን እኮ ነው። ግራ የገባው ጥያቄ ጠይቆ እብድ መሆንሽን አሳመነሽ። ሀና እኔ በጣም እየተናደድኩ ነው። ዝም በይ ወይ ካልሆነ ደግሞ በዚህ ድንጋይ አናትሽን ብዬ እብድ መሆኔ እንዳላረጋግጥልሽ። እንዴ አንቺ እኮ አታደርጊውም አይባልም። ኧረ ሀና ስለፈጠረሽ የልጇን ሰው ጭራሽ አንቺም እብድ ነሽ እያልሽኝ ነው? እሺ ይቅርታ በቃ ሰላምዬ። እንዴ የሉሊትን ጉዳይ ምንድነው ማድረግ ያለብኝ? በዚህ አካሄድ እኮ በቅርቡ መባረሬ ነው። ምንድነው ማድረግ ያለብኝ? እንደምንም ልቀርባትና ላሳምናት ይገባል። ካልሆነ ግን ያገኘሁትን ተስፋ ትበትነዋለች። አዎ ልጅቱ በጣም ክፉ ናት። በቀላሉ አትተውኝም። ይህ ጊዜ እስከሚያልፍ ለጥ ቀጥ ብዬ ልታዘዝ ይገባል። አዎ አሁኑኑ ስራዬ ልጀምር። አሁኑኑ ሂጄ ላናግራት። ወይ ጉድ! ምን አስቦ ነው ግን በዚህ ሰዓት ትዝ ያለኝ? አይደም በላ። ቆይ ምን አባቴ ላርገው? ዘመዶች የት ነው? እኔ ምን አውቃለሁ? አልቆጣጠራቸው። ይመጣሉ ወይስ አይመጡም? እኔ ምን አውቃለሁ?
ምን ነው ፈለካችሁ? እነሱ የማይመጡ ከሆነ ልደፍርሽ ነው። ማ እኮ አንተ ነው ወንድ ሆነ መደፍረኝ? ምንድነው ያልሽው? እኮ ሞክረኛ። ተምቹ እንግዲህ አሁን ወንድነት የሚፈተንበት ጊዜ ነው። ነይ ለይልና። እንዴ ዘሪሁን አመረክ እንዴ? ይሄው እንግዲህ ወዳውን ፈረሱና ለምን ተውከኝ? ምን ነው ልቀጥልበት እንዴ? አይ እኔ እኮ ተሸንፌ ነበር። ያው አልታገልኩም ብዬ ነው። ይኸውልሽ ድንብላል፣ ይሄን ያክል እኔ በስሜት የምነዳ ሰው አይደለሁም። ስለምወድሽ ነው እንጂ ይሄን ያህል ሱስ የለብኝም። እሱማ እኮ ገባኝ። ድንብላል፣ ግልጹን ስነግርሽ አንቺ በጣም ልዩ ሰው ነሽ። በዚህ ምድር ላይ ላጣችሁ ማልፈልጋችሁ ሁለት ሰዎች ናችሁ። ማንና ማን? አንዱ ያደነዝ ጆሮ ነው፣ ሁለተኛዋ ደግሞ አንቺ ነሽ። እውነትህን ነው ዘሪሁን? አዎ እውነቴን ነው። አንቺን የወደድኩትን ያክል ራሴን እንኳን ወድጄው አላውቅም። ግን ምን ያደርጋል አንቺ ልትረጅኝ አልቻልሽም። እኔስ ምን ላድርግ ብለህ ነው? እኔ እኮ እነዚህን ሰዎች በዚህ ሁኔታ ትቼ መውጣት ከብዶኝ ነው። እነሱን የጣላችሁ ጊዜ ነው ትይላ፣ በቃ ጊዜ ያነሳችኋል። አንቺ አብረሻቸው ስለሆንሽ እኮ ምንም የተለየ የሚፈጠር ነገር የለም። እሺ ቢያንስ እንደምለው የሰረቀ ወርቅ ቢገኝ ጥሩ ነበር። እሱን ለእኔ ከየትም ብዬ አመጣዋለሁ። ገዝተህ ነው የምታመጣው? እሱ ጣጣ የለውም አልኩሽ እኮ። እዚህ ሰፈር ያሉ ሌቦች በሙሉ ጀለሶች ናቸው። አገኘዋለሁ። እንግዲህ ፈልገህ አገኘውና ያለውን ነገር ደግሞ እናስብበታለን። ደግሞ እንደገና ነው የምናስብበት? እና ደግሞ እሱ ከመጣ በኋላ የኔ እናንተ ጉዳይ ምን ይሆን የሚለውን እንወያይበታለን። ለነገሩ ነው የምንሰገደው። አንቺ አራዳ ነሽ። ከዚህ በላይ ከቆየ ጥሩ አይመጣም። ልሂድ። ወዴት? ሰዎቹ ሲመጡ እዚህ ካዩ ሊደብራቸው ይችላል። እሱስ ልክ ነህ። ቻው በቃ ቻው። ዘሪሁን በጣም ይወደኛል። በጣም ነው የሚወደኝ። ደግሞ ስለሚወደኝ ነው እንደዚህ እየተጠነቀቀልኝ ያለው። ዘሪሁን በጣም ጥሩ ሰው ነው። እሱ ትክክለኛ የኔ ባል ነው። የኔ ጀግና። አንቺ ወሬኛ፣ በቃ እዚሁ ልታሳድሪኝ ነው አይደል? እንኳን አንቺ እኔም አላደርኩኝ እባክሽ። በቃ እኔ ልሂድ። ወዴት ነው የምትሄጂው? ደሞስ በዚህ ሰዓት ሄደሽ ምን ትሰሪያለሽ? አንዬ ቤት ሄጄ አንዳንድ ነገር መስራት አለብኝ። በቃ ጨከሽ? አዎ እህቴ፣ የኔ ጀግናት በርቺልኝ። እሺ እንዴ ምን ነው ሰላምዬ? ስልኬስ? ስልክ? የምን ስልክ? ስልኬን ጥዬው ነው። እዚህ ተሰብስባችሁኛል? እንዴት ነው ምናሴ? አለሁ። ተዋወቂያቸው። ለነገሩ ሰላምዬን ታውቂያታለሽ አይደል? እንዴት ነሽ? አለሁ። ምናሴ እሷንስ ለኛ አታስተዋውቀን? ቱት ትባላለች። በፊት አብረን እንማር ነበር። እንዴ ምንድን ነው የምትጠቃቀሱት? አይ ምንም፣ ስላወኩሽ ደስ ብሎኛል። እኔም ደስ ብሎኛል ስላወኩሽ። በቃ እኔ ልሂድ። እንዴ እኛ ስንመጣ ነው እንደምትሄጂው? አይ መጀመሪያም ልሄድ ነበር። ቻው በቃ። እንዴ ስልክ ያልሽውስ? ወይ ረስቼው። የት ጥየው ነው? ቆይ ግን እርግጠኛ ነሽ እዚህ ይዘሽው መጥተሽ ነበር? አዎ መንገድ ላይ እኮ ስመጣ ከማየ ጋር እያወራሁበት ነበር። እንዴ እና ቆይ የት ጣልሽው? እኔ እንጃ። የት ጥየው ነው? እንዴ ቆይ እዚህ ከመጣሽ በኋላ ሰው መጥቶ ነበር እንዴ? በጣም ብዙ ሰው ነው እንጂ የመጣው። ወይኔ ጉዴ! አስወስጀው እንዳይሆን ብቻ። ወርቆ ነው የሚሆነው። ቆይ ተረጋግተን እንፈልገው። አሁን እንዴ የማሰርክ ባክ ቀደም የበላሁት ጀዋል ነው። የት? ቺኳ ጋር ደቅ ብዬ አንዷ ጫማዋ ልታስጠርግ ደቅ ብላ ነበርና ከዛ ሳይው ተመቸኝ ነደፍኳት። ከዛ አንቺ ስልኳን መፋርቻት?
ምን እሱ ብቻ ቺካው ራሱ እንዳትባትን የሌላ ሳብጄ ነው የላኩት። ይሄም ያራዳ ልጅ ግን የቺኳ ቤተሰብ እንዳትሆን። ኧረ እባክህ ጫማውን እያስጠረገች ነበር የነበረው። ጭማር ላይ ያዘው ስልኩን እንሽጥና ወርቁን እንመልስ። አዎ እባክህ ጀዋሉ ሌለ ጸዴ ነው። በቃ ያራዳ ልጅ ሄደን መልስለታለሁ። ወይኔ ጉዴ! አንተ የሆነ ችግር ተፈጥሮ መሰለኝ። ወይኔ ጉዴ! ስማ አንተ አልተቀደድክላቸውማ? ኧረ አልተቀደድክላቸው